ይቅርታ ስለወጣሁት። ምንም ችግር የለውም። ምን እንታዘዝ? የሆነ ነገር የፈራሁት ነው። ግን አሌስኮ ጓደኛ ነበረችና የሴት ጓደኛ እሺ አንድ ሀገር ነን። እዚህ ያመጣት ዘመድ ነበረ። ከዛ እንደዚህ እናወራለን በስልክ ቪዲዮ ምናምን እናወራለንና ጸጉሬን የሰራሁት ከሷ ጋር ነጭ ወጪ ቦዳ ልጅ አማርኛ ግን ብዙም አልችልም የፈራሁት ነው። ከዛ እሱን ፎቶን በቪዲዮ ያወራሁት ነጭ ነበረ ቦድ ለብሼ ስክሪንሾት አደረገችና እሷ ጓደኛዬ አንድ ሀገር ልጅ ነን ግን ብዙ ሀገር ቤት አንታወቅም ማለት ነው። እሺ ከዛ ወንድሞች አለኝ በጣም እንትን ያለው ቀይ ያበራ ነው። ግን አንድ ይሰማችኋል ጋይስ? ኔትወርክ በደንብ ይሰማላ? እኔ ሆናን እየፈራሁት ነው። እሺ አይደለም፣ አይ ቀይ ያበራል። እዚህ የሀገርሽ ልጅ ነች? አዎ ሀገር ቤት ብዙ አንታወቅም። እዚህ ጋር ያመጣችው ዘመድ ናት። እኔ ያለሁት ነኝ። ከዛ የወንድሜ ሚስት ነበረችና በሳ በኩል ነው ያወራዋት። ከዛ ቪዲዮ ያወራን እንደዚህ ያወራን ጸጉሬን ያበጠርኩት ቦድ ለብሼ ከዛ ስክሪንሾት አድርገኝ ወሰደችው ፎቶን። ከዛ የሷ ላይፍ ነበረና ገብተን የሆነ ልጅ አላቅም ልጁን ተጣላ ላይፍ ላይ እንደዚህ አላቅም ልጁ ማለት ነው። ከሷ ላይፍ ላይ አዎ የሷ ቤት ነበርና ተጣላን ከልጁ ጋር ማለት ነው። እሺ ልጁን ደግሞ ታውቃለች፣ እሷ ታወራለች እንደዚህ እዚህ ስር እንኳን መሆናት ትችላለች። ከዛ ምን መስለው ልጁ በውስጥ መጥቶ ጉድሽን አወጣልሻለሁ አለኝ። ኦኬ ችግር የለም ምንድነው አንተ ጋር ያለውን አውጣ አልኩት። ይሻልሻል አለኝ። ምን የምታመጣው ነገር የለም አውጣ ሲለው እሱ ፎቶን አምጥቶ ይሄንን አወጣልሻለሁ በውስጥ ብሎ ላከልኝ። እሺ እኔ ደግሞ ወንድሞችን በጣም ነው የምፈራው። ስለዚህ እንዴ ከየት አምጥተን ነው ይሄ ፎቶ ስለው ምን አገባሽ ይሄኛው እሷ ስክሪንሾት ያረገችው በቦዱ ማለት በቲሸርት ምናምን ተነስተሽ የተነሳሽውን ፎቶ ስክሪንሾት ያረገችው እሷ? አልተነሳውም። እንደዚህ ጸጉሬን የሰራሁት ከሷ ጋር ያወራት ስክሪንሾት አረገችኝ ማለት ነው። ጸጉርሽን እየሰራሽ ነው እንጂ ሌላ ታሪክ የለውም። አዎ እሺ ከዛ እሱ ደግሞ ሌላ ፊልተር ምናምን ጨምሮበት በውስጥ መጥቶ ይሄ አልብር ካላስገባሽም ይሄኛውን አወጣልሻለሁ አለኝ። ከዛ ምንም አላልኩም፣ ልጁም ዝም አልኳት። እንደዚህ ፎቶ አንቺ ጋር ነበረ ምናምን አልኳትና ጠየኳት። ምንም አልመለሰችም፣ ዝም አልኳት። ከዛ ቦልኳት ብሎክ ውስጥ ከተትኩት። ከዛ አውጣ ችግር የለም አልኩት ለልጁ ማለት ነው። ስለው እሺ አልኩትና ዝም አልኩት። ልጁ እንደዚህ ኢሞ ላይ ምናምን ቦሰታው እሺ ይሄ ኖርማል ፎቶ ነው ብትወስቶም ምንም አታመጣም ወንድሞቼ ምንም አያረጉኝም ብዬ ልጅቷ ደግሞ ወንድሜ በጣም ታውቃለች። ከዛ እንዲህ ያለን ይሄ አልብር ካገባሽኝ እኔ ነግርሻለሁ ሲልኝ እሺ ብዬ 20,000 ብር አስገብልኝ ሲለው አስገባሁት። እኔ በጣም ነው የምፈራው ወንድሞቼም በቃ ሲለው ነገረኝ። ልጅቷ ናት ይሄኛውን ያረገችው ሲለው ከዛ በሷ ምክንያት ደግሞ የሚወዳት ጓደኛ አለችኝ ምታመከረኝ ከሷ ጋር በሷ ምክንያት ሲት ማልፈልግም ብዬ ቦልኳት። ሁሌ ደግሞ አለቅሳለሁ እንደዚህ ራሴ ማጠፋት ምናምን ሞክራለሁ። እሷን ምክንያት አው እቺኛው ጓደኛዬ ደግሞ የሚወዳት ጓደኛዬ ቦልኳት። እሷን ደግሞ በዚህ ምክንያት ነው ራስሽን ለማጥፋት የምትሞክሪው? አው እሺ አሁን ያለፈው ውድ የሆነ በረኪና ነበርና ቤት ውስጥ ልጠጣው ነበርና ያሰሪ ነበር ሚስተር እሱ ነው ያስተረፈኝ። እሱ እቺኛውን ጓደኛዬ ይቅርታ ልጠይቃት ወይስ ልተዋት? ፎቶ አሁን እውነቱን ነው የምጠይቅሽ። ፎቶ ያለስ የራቆት ቪዲዮ ነው እነሱ ጋር ያለሽ ወይስ ይሄው አወጣለሁ ፎቶን ራሱ እዚህ ላይ ላውጣ አለስኮ ካላመን አታውጭ አይደለም እንድትነግሪኝ ነው። አምንሻለሁ እኔ ከነገርሽ
የራቁት ፎቶ አይደለም እንደዚህ ጸጉር እዚህ ላይ ራሱ አወጣለ። እሺ በረኪና ቤት ውስጥ ነበር ብለሽኝ ጠጥተሽዋል? በረኪናው አልጠጣሁም። ሊጠጣ ሲል ሚስቴር መጣኝ። እሺ ሚዩት አድርጊና አዳምጪ። እሺ እንጂ አሁን ሆነ እንበልሽ በቃ ነው አልን ማለት በቃ እንደው የራቆት ቪዲዮ ምናምን አለሽ። ከዛ በኋላ አስፈራሩሽ እንለቅብሻለን አሉሽ። ራስሽን ልታጠፊ ነው? ይሄ ነው ውሳኔው? ራስሽን ብታጠፊ ግድ የሚሰጠው ይመስልሻል? ማን ትሞቻለሽ? እረፍት የምታገኝ ይመስልሻል ያን በማድረግሽ? አሁን አይደለም ብለሽኛል፣ ወደሱ እንመጣለን። እንደው ሆነ ብለን አመንን በቃ እንደው ይሁን። ወይም እዛ አይነት ሁኔታ ውስጥ ያላችሁ ትኖራላችሁ እዚህ ውስጥ በቃ የራቁት ቪዲዮ አለ በቃ ያዙብሽ እንበል። ራስሽን ማጥፋት አማራጭ ሊሆን አይችልም በምንም አይነት መልኩ ራስሽን ማጥፋት አማራጭ ሊሆን አይችልም። ከሌላ ሴት የተለየ የያሽው ምንም ነገር የለም። ምን ይዘሽል? የተለየ ነገር እኮ ሁላችንም ልብስ ለብሰን ስለሄድን ነው እንጂ እኮ ልብስ ባንለብስ እኮ በቃ ምንም እኮ የተለየ ከሌላው እሱ የተለየ ተፈጥሮ አልተሰጠንም። ኦፍ ኮርስ ሰው ክብሩ ነው። ይህንን ባያረግ ጥሩ ነው። ሴቶች በተለይ ራሳችሁን ብትጠብቁ። ምክንያቱም አንዳንድ ሰዎች አድቫንቴጅ ነው የሚይዙት ይህንን ይዘው ገንዘብ ለመጠየቅ። ለዛ ነው ቪዲዮ ኮል አታውሩ ምለው በየቀኑ። ከወንድ ልጅ ጋር ቪዲዮ ኮል አታውሪ። እንኳን እቺ ልጅ አሁን ምንም እንኳን አላረኩም አለች። እንደው ፀጉሬን እየተሰራው ነው የነበረ ፎቶ ነው አለች። ስክሪንሾት አድርገዋል። ሌሎቻችሁ ደግሞ ሌላ አይነት ነገር ውስጥ የምትገቡ ሰዎች ምን ሊገጥማችሁ እንደሚችል አያችኋል? እሳት ነው፣ ሰይፍ ነው የሚበላችሁ። ስለዚህ ቢሆን እንኳን ራስሽን ማጥፋት አማራጭ አይሆንም። ሲለቁት ደግሞ ውለው አያድሩም። ማንም ግድ አይሰጠውም። የኔ እናት ያንቺ የራቁት ፎቶና ቪዲዮ እንኳን ቢኖር ፖስት ቢደረግ ሰው ሁሉ ብዙ ጉዳይ አለበት። በአንቺ ጉዳይ ሊጠመድ አይችልም። ሁለተኛው ነጥብ ኤዲት አድርገውት ነው ብለሽኛል። እንደውም አሁን ማለት ያለብሽ ምንድነው? ልቀቁትና እኔ ላይክ አደርገዋለሁ በያቸው፣ ሼር አደርገዋለሁ እኔ እንደውም በያቸው። አንድ ሰው እዚህ ጋር እኔን ስክሪንሾት አድርጎኝ እዚህ ጋር ኤዲት አድርጎ እንደዚህ ብሎ ፖስት ቢያደርግ እንቅልፍ ላጣ ነው? ሆነሽ አትገኝ እንጂ ስለመባልሽ ግድ አይስጥሽ። ሆነሽ አትገኝ። አንድ ሰው ሌባ ነህ ከተባለ ሌባ ካልሆነ መደንበር የለበትም ወይ መጨነቅ የለበትም። ኦኬ ሌባ ነኝ የተባለው እዚህ አካባቢ ሌባ አይታየኝም እኔን አይደለም ማለት ነው። ማምነው እንደዛ። እዚህ ጋር መጥቶ የሆነ ሰው የሆነ ነገር ቢለኝ ያለኝን ነገር ተቀብዬ እዚህ ጋር አንብቤው ከተናደድኩ ያለኝን ነገር ተጠራጥሬዋለሁ ማለት ነው ለመሆኔ። ካልሆንኩ ምን አሳሰበኝ? ስሜ ካልተጠራ ለምን አቤት እላለሁ? ገብቶሻል? ይሄን ነው ማመን ያለብሽ። ኤዲት አድርገው ምናምን እንደዚህ አለ። ውይ እኔ ራሱ ሼር አደርገዋለሁ በእናትሽ ላይ ስራ አለብኝ እኔ ብዙ። እናንተ ስራ ፈታችኋል። በራስ መተማመን ያለው ሰው ይሄን ነው የሚያደርገው። እና ያንቺ ቤተሰቦች አዩት አላዩት ነው ሰው ሁሉ እንዲህ እንቅልፍ ሊያጣ እኮ ነው ፎቶዬን ገና ለገና ኤዲት አድርገው አቀናብሮ ይለቁብኛል ብሎ አላደረግሽው። በቃ አለቀ። አድርገሽዋል ብሎ የሚያምን ሰው ካለ ይመቸው። አትከራከሪ የኔ እናት። ራስሽን ፕሩፍ ለማድረግ አትጋጋጭ። በቃ ራስሽን ነፃ ለማድረግ ማለት ነው ምንም አይነት ጥረት አታድርጊ። ሰዎች ሊወነጅሉሽ ከፈለጉ ይመቻቸው እስካላደረግሽው ድረስ። እንዴ ነገ ሰው ሁሉ ፎቶ መፖስት ሊፈራ እኮ ነው በዚህ አይነት ሁኔታ። ስለዚህ ያ ምንም ካላደረግሽ ማለት ነው ኢቭን ብታረጊው እንኳን ልክ አይደለም። ግን እንደው ከተሳስተሽ ምናምን እንደው እንደ ነገር ውስጥ እንኳን ብትገቢ ራስ ማጥፋት በረኪና የኔ እናት ህይወቴ በጣም ውድ ነው። እንኳን ለሰዎች ስላጠፋው ቀርቶ ቁርሴን አልዘልም። ትቀልጃለሽ። ፈጣሪ ውብና ድንቅ አድርጎ ነው የፈጠረሽ እና ዝም ብሎ በተራ ምድራዊ ወሬና ሁካታና ሙቀት የሚጠፋ ህይወት አይደለም። ስለ ህይወት ማጥፋት ነው የምናወራው የኔ እናት። በጣም ከባድ ጉዳይ ነው።
ይሄ እኔና አንቺ የምንኖረው ህይወት በጣም ውድ ነው፣ ኤክስፔንሲቭ ነው። ይሄ አሁን አንቺ ያነሳሽው ጉዳይ አይገባው ለመጥፊያ ማለት ነው። እንደው በጣም ሰው ህይወቱን ለማጥፋት ምንም አይነት ምክንያት ይኖራል ብዬ አላስብም፣ ወይም ለዛ የሚተካከል ነገር ይኖራል ብዬ አላስብም። ግን ቢኖር እንኳን ይሄ ግን አይደለም። እመኝ፣ ይሄ ስቀሽ መታልሽው ነው። ህይወት ይቀጥላል ወደፊት። ገና ብዙ ነገር ታሳልፊያለሽ። የእዋረዳለው እንትን ከሆነ እያሳሰበሻለሁ ተዋረጂ፣ ምንም ችግር የለም። ከስ ለመዋረድ እንዳትፈሩ፣ በሰው ፊት ለመዋረድ፣ በሰዎች ፊት ብትዋረዱ በፈጣሪ ፊት ብትከበሩ የቱ ነው ትርፍ? በህይወቴ ከማልፈራው ነገር ምን እንደሆነ ታውቃላችሁ? በሰዎች ፊት መዋረድ፣ መቀለል። ምንም ያስፈራኝ? ምን ያመጣል? ምን ያደርገኛል? አያስተዳድሩኝ። ታመሽ ብተኝ እኮ እግዚአብሔር ይማረው እንኳን የሚልሽ እኮ ላይኖር እኮ ይችላል። ፈጣሪ እኮ ነው የሚደርስልሽ። ስለዚህ ምንድነው የምትፈሪው ነው? አሁን አንቺ ራስሽን ለማጥፋት እዛ ፖይንት ላይ ልመጣልሽ ብዬ ነው። ራስሽን ለማጥፋት ያነሳሳሽ ምንድነው? ገና ለገና በሰዎች ፊት ብዋረድስ ነው? ክብርሽ አያስጨንቅሽ? ምንም ይሄን ስታስቢ ራስ ማጥፋት አይደለም የኔ እናት። እንቅልፍሽ ራሱ እንቅልፍ መተኛት እንኳን አይነሳሽም። ጉዳዩ ኢምንት ነው ማለት ነው። አይሻል ይሄን ያህል አሁን አላረኩትም ስላልሽ አለማረግሽ በጣም ጥሩ ነው። ብታረጊው ራሱ በሰዎች ፊት መዋረድሽ ስነቲ ምንም ይረሱሻል። ሰዎች ከሞትሽ በኋላ ይረሱሻል። ኢቭን አሁን ራሱ ይሄን ካወራሽ በኋላ ትረሻለሽ። በኋላ ከነገ ወዲያ ምናምን ስለምን እንዳወራሽ ራሱ ሰዎች ይረሱታል። ስለዚህ ህይወትሽ ውድ ነው። እሺ አትቀልጂ። ተግባባን? ያለስኮ ቴንክ ዩ